ለልዬ እንግዲህ እንባዋን እያፈሰሰች የባቡሬን ፍቅር ላትቀበል እጇን አሸሸች ወደ ኋላ። እንዴ ባቡሬ ደግሞ እባክሽን የእኔ ንግስት ከአንቺ ጋር ቀሪ ህይወቴን ማሳለፍ እፈልጋለሁ ብሎ እንግዲህ እጁን በግድ ቢፈለቅቀውም እሷ ግን እጇን እያሸሸች እምቢ አለች ማለት ነው። ምን አስባ እንደው አላውቅም። እናቱ እንደዚህ ደስ ብሏት በሳቅ ሆና እሷ ግን ለልዬ ምን እንደሆነች አላውቅም። እንግዲህ ሰፕራይዝ ልታደርገው ይሁን ፕራንክ ልታደርገው ይሁን አላውቅም። ግን እሱ በግድ እጇን ሲስባት ራሱ እጇን ወደ ኋላ እያሸሸች ነበረ ማለት ነው። ምን አስባ ነው? እንደዛ አይሆንም። አደይ እና እሷ እንግዲህ ጨረቃ መስለው ነበር የሄዱት። ነገር ግን አላውቅም ምን እንደሚፈጠር። ዞሮ አደይ ራሷ ሙሽራ ነው የምትመስለው። ትላንት አይታችኋት ከሆነ እኔ ከሁሉም የገረመችኝ የቤዛ ሴራ። እንደው እኮ በአንዱ ስትል በአንዱ ይመጣባታል። ነገር ግን ዶክተር ነቅቶባታል። ዶክተሩ በጣም ነው ይነቃባትና አውቀሽ ነው አይደለ? ቀጥ ብለሽ አሁን ከዚህ ውጪ ብሎ አባረራት። እንደምንም ብዬ የዶክተሩን ልብ ማግኘት አለብኝ እንጂ እንደዚህ አላማዬንማ አንድ ሰው አያሰናክልብኝም። ቤዛ አስቢ እያለች ሁሌ ተንኮል ሁሌ ተንኮል። ወይኔ ጉዴ ፈላ። ምንም ጥሩ የምታስበው ነገር እኮ የለም በጭራሽ። ሰው እንዴት የራሱ ያልሆነውን ነገር የራሴ ለማድረግ ትሞክራለች? እውነቴን ነው፣ ግራ ታጋባኛለች ቤዛ ማለት ነው። እንግዲህ ይሄ በፍጹም የእሷ አይደለም። እሷ ግን አሁን የራሷ ለማድረግ ነው እየሮጠች ያለችው። እንዴ ይሄ ልጅ አሁን እሷ ማን የዚች የለልዬን ቤት ነው የምትፈልገው? ወንድሟ ተይ ይቅር፣ ለሊን መቼም ልሸውጃት አትችይም። እሷ ቀላል ሰው አይደለችም። ሄደሽ በጥፊ ተብለሽ መጣሽ አይደለ? ከዚህ የበለጠ ምን ትፈልጊያለሽ አላት እኮ ወንድሟ ራሱ ማለት ነው። እሷ ግን ተው መቼም ተስፋ አልቆርጥም። ለሊ ጅል ናት። አሁን በሆነ ነገር አታልዬ እሰራላታለሁ እያለች ብትልም ነገር ግን እንግዲህ ለልዬ ግን በትንሹ የምትሸወር ልጅ አይደለችም። እንግዲህ ውጪ ከዚህ ከቤት ለዛሬ አልተሳካልሽም። ሌላ ነገር ሌላ ሀሳብ ፈልገሽ ነይ፣ የዛን ጊዜ ልንስማማ እንችላለን አለቻት። ለዛሬው ግን ይበቃል። ከዛ በጣም ተናደደች። ቆይች ልጅ ምን ባደርጋት ነው እኔ ላይ የማትንቀው? ቆይ ለምንድን ነው የምትፈታተነኝ? እያለች እንግዲህ ወይዘሪት ቤዛ በጣም ተናደደች። እውነቱን ለመናገር በጣም የተናደደችው ማለት ነው። ምክንያቱም በተለይ እግሯ ላይ ተደፍታ እባክሽ ይቅርታ አድርጊልኝ ለልዬ፣ አውቃለሁ አጥፍቻለሁ ብዙ ነገር። እውነት ከልብሽ ሆኖ ተጸጽተሽ ይቅርታ የጠየቅሽኝ ደስ ይላል በጣም። ግን ከልብሽ አይደለም፣ ምን ዋጋ አለው? ስለዚህ ቀጥ ብለሽ በመጣሽበት እግርሽ ከዚህ ቤት ትወጫለሽ። አለያ ግን የማደርግሽን እኔ ራሴ አውቃለሁ። ድሮም እኮ አንቺ የእኔ የሆነውን ነገር በሙሉ ወስደሽ ጨርሰሻል። እኔ ነኝ እንጂ ከአንቺ ተስፋ የማልቆርጠው። አንቺ እኮ ድሮም አትወጂኝም። ቤዛ ጨረሽ? አልጨረስኩም ለልዬ። ከልብሽ ይቅርታ ካላደረግሽልኝ አርጌልሻለሁ። ውጪ። አሁን ከዚህ ቤት ወጥተሽ እንድትሄጂ ብቻ ነው የምፈልገው። ከዛ በኋላ እንግዲህ በጥፊ ዥው ስታረግባት ቤዛ እንደው ዕቁቧን ወጣው። በአንድ ጊዜ እጣ ፋንታዋ ከላዋ ላይ ውድቅ አለ። ከዛ እችን ልጅማ እንደምንም ብዬ በሆነም ሆነ በዚህ በሆነ አጋጣሚማ የሆነ ነገር ማድረግ አለብኝ እንጂ እችን ልጅ ከዚህ ከቤት ውስጥ ይቅርታዋን ሳላገኝ የትም አልሄድም። አዎ ቤዛ፣ ምክንያቱም ለፈለግሽው ነገር ጥግ ድረስ መጋፈጥ አለብሽ። አለበለዚያ ግን የፈለግሽውን እንኳን ላታገኝ ትችያለሽ። ቤዛ አስቢ እያለች እንግዲህ ከዛ በኋላ ያሰበችው ግን አልተሳካላትም ለጊዜው ማለት ነው። ከዛ አሁን ትወጫለሽ ወይስ ሌላ ነገር ይምጣ ስትላት፣ አይ እወጣለሁ፣ ግን እባክሽን ይቅርታ እንድታደርግልኝ ይፈልጋለሁ። ሴትዮ ይቅርታ አደርግልሻለሁ፣ 10 ጊዜ ይቅርታ እንድታደርግልኝ ይፈልጋለሁ አትበይኝ። እዚህ እየመጣሽ ደግሞ ስራ አለብኝ አትበጥብጪ። ነግሬሻለሁ። ከዚህ በኋላ አጠገቤ ትደርሽና ደግሞ እኔ እግር ስር ተደፍተሽ ይቅርታ ከምትጠይቂኝ ፈጣሪሽን ሂጂና ይቅርታ ጠይቂ። ስለዚህ እኔ ሰው ነኝ እንዳንቺ። አንቺ ሂጂና ይቅርታ ጠይቂው አለቻት።
ከዛ በኋላ እንግዲህ ለልዬ ዛሬ እዚህ ቤት ውስጥ ይቅርታ ካላደረግሽልኝ የትም አልሄድም። ሴትዮ እንደፈለግሽ ማውራት መፈለግ ትችያለሽ፣ ግን ደግሞ የፈለግሽውን በይ። እኔ ግን ይቅርታ ሳታደርግልኝ ከዚህ አይደል። አምላክ ትዕግስት ውስጠኝ። አንቺ ለምንድን ነው የምትፈታተኝ? ውጪ ከዚህ ያልኩሽ እኮ። ይቅርታ ለልዬ፣ አልወጣም። የፈለግሽውን አምጪ። ቆይ አንቺ ምንድን ነው ፍላጎትሽ? ሀሳብሽስ ምንድን ነው? ሀሳቤማ ይሄው ነው፣ የነገርኩሽ ነው፣ እንደሰማሽ ነው። ስለዚህ ይቅርታ ካረግሽልኝ እወጣለሁ። ይቅርታ ካላረግሽልኝ ደግሞ ከዚህ ቤት ውስጥ የትም አልወጣም አለች። ከዛ በኋላ እንግዲህ ለልዬ የገፈታተረች አስወጣቻት። ባቡሬም እንግዲህ ትላንት እንዳያችሁት ሽር ብትን ብሎ ለእሷ ቀለበትን ለማሰር ደፋ ቀና እያለ፣ እሷ ግን አሳፈረችው። እንግዲህ ማለት ምን እንደሆነች አላውቅም። ፕራንክ ልታደርገው ይሆን አላውቅም። ግን እንግዲህ ቀለበት ሊያደርግላት እጇን ሳብ ሲያደርግ እሷ ወደ ኋላ እጇን አሸሸች። ሁሉም ደነገጠው ማለት ነው። እንግዲህ አላውቅም። በተለይ ቅምጥል እንዴት እንደምታያት እንደነበረ አይታችሁ ከሆነ ቅምጥል በአንድ አይኗ ነበረ ያየቻት ያለችው ለልዬን ማለት ነው። ባቡሬ እንግዲህ አላውቅም ደስተኛ ሆኖ ነበረ። እርግጠኛ ነኝ ያው ትቀበለዋለች፣ ተወደዋለች ብዬ ተስፋ አደርጋለሁ። የአደይና የዴቪስ መቼ ይሆን? የባቡሬ እናት እንግዲህ የኔ ልጅ ያንተና የአደይስ እንዴት ሆነ? የኔ እናትህስ እንዴት ነች? ሀይ ማዘሯ እናቴ ያው ነች። አመለካከቷ አሁንም እንደ በፊቱ ነው፣ አልተቀየረም። ታዲያ ምን ይሻላል የኔ ልጅ? ታያት እማዬ፣ ማዘሯ እኔና አደይ ከመጋባት ወደ ኋላ አንልም። ስለዚህ እንደፈለገች ማሰብ ትችላለች አላ። ከዛ አይ እኔ ልጅ በማግዝ ነገር ነው ያግዛለሁ፣ ግን ደግሞ ቢሆንም ቤተሰብ ደስተኛ ሆኖ የተቀበለው ነገር ነው ደስ የሚለው፣ መጨረሻው የሚያምረው። ቤተሰብ ያልፈለገው ነገር ከባድ ነው አለች። እና ምን ማድረግ አለብኝ ማዘሯ? እኔ አደይን በጣም አፈቅራታለሁ፣ ቤተሰቤ ግን ያንን ነገር ሊረዳኝ አልቻለም። ስለዚህ ምን ማድረግ አለብኝ ሲል፣ ተረጋጋ የኔ ልጅ፣ እስቲ ሁሉም ነገር በጊዜው ሊስተካከል ይችላል፣ ለዛሬ ቢመስልም አለችው ማዘሯ። እስቲ ጠብቃለሁ ማዘሯ፣ ግን ደግሞ እናቴ እንዳይሻት ነች፣ በጣም በቃ ኃይለኛ ነች አልላት፣ ክፉ ነች አልላት፣ ደግም ነች አልላት፣ በቃ የሆነ ግራ የምታጋባኝ እናት ናት። ብቻ እስኪ ተስፋ አልቆርጥም አለ። ከዛ በኋላ እንግዲህ ዴቭ ምን ተስፋ መቁረጥ ነው? ተስፋማ አትቁረጥ አለ። እንግዲህ ለልዬና አደይም ሽብርቅ ብለው ቀሚሳቸውን ለብሰው እየሄዱ እያለ ቤዛ ከኋላ ተከታላቸው። እንዴት ነው ደግሞ ዛሬ ባዘቦቱ? ምንድን ነው እንደዚህ ማማር? እንዴት አባታቸው አምሮባቸዋል? ይሄማ የሆነ ነገር አለ። ቆይ የሆነ ነገርማ ማድረግ አለብኝ። አዎ ቤዛ። ከዛ አደይና ለልዬ እንግዲህ መንገድ ላይ ቆመው እያወሩ ያለ የለጦች ነው። ቆይ እንደዚህ አሳምረሽኝ ዛሬ አንቺ ለልዬ ሰፕራይዝ ነው አልኩሽ አይደል እንዴ? አሰሚም እንዴ አለቻት። ከዛ በኋላ አይ እየሰማው ነው፣ ግን የት ነው? እሱ ሚስጥር ነው አይነገርም። ሰፕራይዝ ለሰው ይነገራል እንዴ? ይዛት ሄደች። ከዛ በኋላ አደይ እየሄዱ ያለ ቤዛ ከፊታቸው ቀድማ ወደቀች ሳር ላይ። እንዲህ አደይ እዛ ጋር ሰው ወድቋል ብላ እየሮጠች ስትሄድ ቤዛ ናት እናት እህት እያለች። ከዛ በኋላ እንግዲህ ወይዘሪት ቤዛ ናት ዶክተር ሐኪም ቤት ይዟት ሄደ። ምን እንዳለች አላቅም። ስትቀበጣጥር አውቀሽ ነው አይደለ? ቀጥ ብለሽ አሁን ከዚያ ሐኪም ቤት ወጥተሽ ሂጂ። አንቺ ግን ምን አይነት ሰው ነሽ? ቆይ ምንድነው ሀሳብሽ? አለና ጥሏት ወጣ። እንዴ ዶክተር ነቃብኝ ማለት ነው። በቃ እንደዛ ምንድነው የቀፋጠርሽ? አሁን ቶሎ ብዬ ዶክተሩን ልብ ማሳመን አለብኝ ብላ እየሮጠች ወጣች። ከዛ በኋላ አደይን አገኛት። እንግዲህ አደይ ከገጠር ከመጣች በኋላ ከዶክተሩ ጋር አልተገናኘችም ነበረ። ከዛ በኋላ አደይ አቤት ዶክተር፣ ሰላም ነው? ደህና ነኝ። ግን ምን ሆነሽ ነው? በጣም ተቀይረሻል። በዛ ላይ ደግሞ መጥቻለሁ ብለሽ እንኳን አልነገርሽኝም። ላወራሽ እፈልጋለሁ። እሺ ዛሬ ግን አይመቸኝም፣ ይቅርታ። ነገ እሺ ቢሮ መጥተሽ እንዳወራ እፈልጋለሁ። አደይ እንደዚህ ትቀየርብኝ? ወይኔ ምን ይሻለኛል? እንግዲህ እኔ እሷን በጣም አፈቅራታለሁ እያለ እንግዲህ ወይዘሪት ሩታንም ደግሞ እንግዲህ ሩታ
አጠገብሽ እሆናለሁ፣ ነገር ግን በሌላ ነገር እንዳታስቢው። አንቺ አውቃለሁ ለእኔ ስሜት ቢኖርሽም እኔ ለአንቺ ግን ምንም አይነት ስሜት የለኝም። ግን በሀዘኔታ እንደ ወንድም ልንከባከብሽ እችላለሁኝ እንጂ በፍቅር ጉዳይ እኔና አንቺ አንድ ላይ መሆን አንችልም አላት። ምክንያቱም ስሜት የሚባል ነገር የለውም ለሷ ማለት ነው። እሱ ለአደይ ብቻ ነው ስሜት ያለው። እንግዲህ ድሮም እኮ የሆነ ነገር ያለውን ሰው ነው የሚፈልጉትና እንግዲህ አደይም ደግሞ ብቻ ከባድ ነው። ዞሮ ግን ያው ሩታም ወደ ቤት ተመልሳለች። ነገር ግን አሁንም ፍቅሯን አልተቀበላትም። እሷም እንደዚሁ ስዝባትን መኖሯ ነው እንጂ እዚሁ ሐኪም ቤት ብኖር ደስ ይለኛል አለኝ እኮ ጨርሶ ማለት ነው። አይ ሩታ እንደው እውነትም ልጅ ነሽ ያላት እኮ ዶክተር ለዚህ ነው። አንቺ ልጅነትሽን አልጨረስሽም፣ በጣም ገና ብዙ ይቀርሻል። ስለዚህ ልጅነትሽን ጨርሺ አላት ማለት ነው። እንዴት እንደዚህ ትለኛለህ? እኔ ምን ነው ልጅ የሚመስለው? ልጅ ነሽ እንጂ በጣም አነጋገርሽ፣ ስራሽ፣ አኳኋንሽ በሙሉ የልጅ ነው አላት። በጣም ተናደደች። ሰላም ውድና የተከበራቸው የቻናሌ ቤተሰቦች እንዴት ናቸው? አለሁ ደህና ነኝ።